አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ ሄሎ ሄሎ አቤት ሄሎ መምህር አቤት በህልሜ እንትን አይቼ ነበረ ባለቤት እግዚአብሔር ይመስገን ሰላምታ አይቀርብም እንዴ? ሰላም ነው መምህር ኮቢ ወዲያው ወደ ህልሙ ገባሽ። እግዚአብሔር ይመስገን ብያለሽ። አሁን እንደዚህ ያልኩት ስልኩ እየተንቆጫቆጨ ስለሆነ ትንሽ ካፍሽ ራቅ አድርጊ። ኦኬ እሺ። አሁንስ? እሺ። ሄድፎን ሰክተሻል እንዴ? እሺ አውሪና ካስቸገረን ትነቂዋለሽ። እሺ እንትን ባለቤቴ ከቀይ ሴት ጋር ተኝቶ ነበርና በጣም ማለት ቀይ ናት እና እንትን ልጄ ያጋጣሚ ከዛ እሷ ነይ ይላታል። ከዛ እኔን እንደመራቅ ነገር ማለት ምንም እንትን የሚሉት ነገር የለም ግን በቃ ልጄን ብቻ ነይ ይላታል። ምንድነው እኔን እንደመራቅ ነገር ማለት ነው። ያው ግልጽ እኮ ነው የሚታየው። ማለት ያየሽው ህልም ግልጽ ነው። ጥንቃቄ ልታደርጊበት የሚገባ ጉዳይ አለ። አንቺ እሱ ቀይ ሴትም ትሆን ምንም ትሆን በአንቺ ጭንቅላት ውስጥ አንቺ እንደማይሽ ቀይ ነሽ አይደል? ነው አይደል? ካጠገብሽ ያለው አይ ልጄ ናት አይደለም? ካጠገብሽ ያለው ነው ፍቅረኛ ባለቤትሽ? አይ አይደለም፣ ወንድሜ ነው። መልካም። ስለዚህ አሁን አንቺ ቀይ ሴት ከሱ ጋር ተኝታ ካየሽ የሱ ምርጫ ወደ ምርጫው መሄዱን ማሳያ ነው። ወደ መረጠው ሊሄድ እንደሚችል ማሳያ ነው እና ከዚህ በፊት ያወራችሁበት ጉዳይ ካለ በሱ ጉዳይ ላይ ትኩረት አድርገሽ መነጋገር ይገባችኋል። ልትነጠቂ ነው፣ ራስሽን አስተካኪ ነው። ግልጽ ነው። ምንም መፍታት የሚያስፈልገውም አይደለም። ይሄ አንቺን ሲርቅሽ ካየሽና እሷ ጋር ከሆነ ደግሞ ሐሳቡ አይምሮ ምን እንደሆነ እየነገረሽ ነው ያለው። ኦኬ። እና እንትን ደግሞ ሌላ ህልም ደግሞ የሆነ አዲስ ጫማ ምንድነው? እንዴት ነው ሲኩዌንስ እንትን ኤፒሶድ 1 ኤፒሶድ 2 ያየሽው ፊልም ህልም ነው እንደምታየው? አይ አይደለም። አዲስ ጫማ እኮ አዲስ ትዳር ነው። አዲስ ትዳር አዲስ ጓደኛ ነው። አግብተሽዋል ወይስ ፍቅረኛሽ ነው? ኧረ አግብቼዋለሁ። ከባድ ነው። ለማንኛውም አዲስ ጫማ በመንፈሳዊ ህይወት ከሆነ አዲስ ጫማ በአዲስ መልኩ ንስሐ ገብቶ ስጋው ደግሞ መቀበል መንፈሳዊ ህይወት መላበስ አዲስ መንፈስ ነው። በትዳር ከሆነ ግን ለሴት ብዙ ጊዜ ትዳር ነውና አዲስ ጫማ አዲስ ትዳር ነው። መልካም የሆነ ትዳር ይሁንልሽ እንጂ የሆነ እንግዲህ የተዘጋጀ ነገር ይኖራል ብዬ አስባለሁ። አሁን ያለው ምን እንደሆነ ባላውቅም እና እግዚአብሔር ያልፈቀደው ትዳር ውስጥ ገብተሽ ከነበረ ይሄ ሰው አንቺን ወይ የደበቀሽ የዋሸሽ ነገር ይኖራል። ኦኬ እሺ፣ ገባሽ? የደበቀሽ የዋሸሽ ነገር ማለት ከዚህ በፊት ፍቅረኛ ትዳር የነበረው ከሆነ ተጣልተው ተበሻሽቀው ተለያይተው በነበረበት ሰዓት አንቺን አግኝቶሽ ከሆነና ልክ ደግሞ አንቺ ጋር መኖር ሲጀምር ደግሞ እሷ ይቅርታ ካለች ወደ እሷ ሊገለበጥ የሚችልበት መንገድ ሊመጣ ይችላል። ከአንቺ ባይሆንም እሱ ቢርቅሽም ራስሽን አጽናኝ። አዲስ ጫማ ስታርጊ አሳይቼሻለሁና አዲስ ህይወት ልሰጥሽ ስለምችል ተስፋ አድርጊ እያለሽም ይሆናል። አንዳንድ ጊዜ አንቺ አይደለሽ የምትጣዩ ወይም መለያየትን እንደ መጥፎ ነገር ማሰብ ሳይሆን እግዚአብሔር ያልፈቀደው ትዳር ውስጥ ገብቼ ስለሆነ እግዚአብሔር ለኔ ያለውን ሊሰጠኝ እያጸዳዳኝ ይሆናል ብለሽ ማሰብ አለብሽ። እሺ መምህር አመሰግናለሁ። እሺ ሰላም። እሺ ሰላም። እሺ ሄሎ ሄሎ። አቤት መምህር ደህና ነህ? እግዚአብሔር ይመስገን። እንዴት ናችሁ? እሰይ እንኳን አገኘሁት። እሺ እግዚአብሔር የተመሰገነ ይሁን። አሜን። እሺ በቃ አንድ ጥያቄ ልጠይቅህ ነበርና ህልሜ አይቼ ነበር። እሺ
እናቴ ሆና ነው የምትሰማኝና መንገድ ላይ እሷ ሞታ ማለት ነው እንትን አጠገቧ ግን ሽንት ቤት እንትን ቆሻሻ የሚደፋበት ጎዳና ሆኖ ይሰማኛልና ከዛ እሷ ሞታ የወደቀችው ቦታ ግን ድንጋይ አለ አይደል ማኪና ስትገጭ እንትን ሌላ ሰው እንዳይረግጠው ተብሎ የሚገኛል አይደል ድንጋዩ እሱ ላይ ተቆምጦ ሆኖ ይሰማኛል እኔ ይመጣና ከዛ ሳያት እናቴ እኮ ናት ብዬ አጠገቧ ሄጄ ማለት ነው ግንባሯ ላይ በስላሴ ቅዱስ ኤልሻዳይ ቅዱስ ያህውታው እንትን ሳድርጋት አይኗ ገለጸች ከዛ አንተ ነህ እንደዚህ ያደረግካት ስሎት አዎ ይለኛል ከዛ ተሸክሜ ማለት ነው ዳገት ሆኖ ይሰማኛልና ዳገቱን አዚዬ የሄድኩ በእንትን ቅዱስ ኤልሻዳይ ቅዱስ ታቦት አዶናይ መለኮት አንተ ያስተማርከን ማለት ነው እንዳልኩ ሲሄድ ጆሮዬ ላይ እንትን ይለኛል ስፒከሩ ሲዘጋል አይደል ብለን ድምጹን እንትን እናድርጎ እንትን ይለኛል ማለት ነው ያስተነፍሳል እናቴ ሆና ነው የምትሰማኝ ግን እኔ ከሱ ጋር ነው በትምህርት የተማርኩበት ማለት ነው አሁን በእንትን በሰይፈስላሴ የተመለኮትን እንደደጎምኩ ከእናቴ ላይ ትወጣለ በዳጎቱን እንደምን ብዬ እየወጣሁ ነው ህልም ማየው ከዛ በቃ ዳጎቱ ሲጨርስ አቆፍኩ አዎ አሉ በህይወት እናቶ አዎ አሞነክቴና አለች አሁንም መነኩሴ ከሆኑ በኋላ ግን ከባድ የሆነ ንስሐ ሊገቡበት የሚገባ እንደሆነ ጉዳይ እንዳለባቸው ነው የሚያሳየው ምክንያቱም ሽንት ቤት አጠገባቸው ካለ ሽንት ቤቱ ሲኦል ነው በሲኦል ነው የሚመሰለው ወደ ሲኦል እንዳይገቡ ግን የሞት አፋፍ ላይ ሆነው ያው እድሜያቸው ማለት ነው የሞት አፋፍ ያቺ ሰው የሽንት ቤቱን አካባቢ ያለውን በክት እንዳይነካ እንዳይረግጥ ድንጋይ ጣልጣል ያለውን ድንጋይ እየረገጠ የሚሄደው ማለት የቀረቻቸው እድሜ እሳቸው ያሉበት አስተሳሰብ እሳቸው ያሉበት ቦታ ላይ ወይ ግትርነት ባህሪ ወይ ማይሰሙበት ጉዳይ ይኖራልና ያን ማስተካከል ማስጸዳት አለብሽ እና አንቺ ነሽ ደግሞ ይሄን የምታስተካክዩ ለምን አውቀሽበታል መንፈስን አንተ ነህ ስትዩ አዎ ብሏል አዎ ተይዛለች እንትን ሽንት ቤቱ አጠገብ ነው ያሉት እሳቸው ያ ማለት ለሲኦል ቅርብ ናቸው ለሞት አፋፍ ቅርብ ናቸው ማለት ነው እንግዲህ ግልጽ ነው ማውራሽ ይቅርታ እሺ ምንም እንኳን ስለሞት ማውራት አዎ ልክ ነው ድብብቆሽ የለምና ቶሎ ልትደርሽላቸው ይገባል ያላቆሙት ከመነኮሱ በኋላ ራሱ ያላቆሙት ነገር ይኖራል አንዳንድ እናቶች አመንኩሱኝ ስላሉ ብቻ ያመነኩሷቸዋል ግን ወንጌል ተምረው መጽሐፍ ቅዱስ በደም ተገልጦላቸው ምንኩስና ምን እንደሆነ አስረድቻቸው ቢመነኩሱ ምናልባት ወደ ባዕድ አምልኮ ተመልሰው አይሄዱም ብዬ አስባለሁ እኔ ከመነኮሱ በኋላ ወደ ባዕድ አምልኮ የተመለሱ አባቶች በጣም እናቶች በጣም ብዙ አውቃለሁ እናቶች አባቶች ከመነኮሱ በኋላ ወደ ባዕድ አምልኮ የሚመለሱት ደብተራ የነበሩ ከሆነ ነው ወይም ደግሞ ድብትርናን የሚያውቁ ከሆነ ነው በብዛት በመነኮሳት ላይ የሚታየው እንጂ ኖርማሊ ምእመን ከሆኑ አባቶች ምእመን ከሆኑ ወደ ጥንቆላ አይመለሱም አገልጋይ ከሆነ ግን መነኩሴ ያስቸግራል አንዳንድ ጊዜ እቺ ባዕድ አምልኮ አልኩኝ ድብትርናዋ ላይ ነው የሚቸገረው እናቶች ግን ጨሌው አቴቴው ምናምን ጨርሶ አይጥሉትም ይጥሉትና ግን መልሰው እንደገና ሲያስቸግራቸው ሲፈትናቸው ወይ ልጆቻቸው ሲታመሙ ጨሌውን መልሰው ሄደው ገዝተውት እንደው ተወኝ እባክህ እኔን አጥፋኝ ልጆቼን አትንካ ምናምን ብለው እንደገና መልሰው ይለማመኑታል ፈጣሪ እንደመለመን ማለት ነው ስለዚህ እናትሽ ድጋሚ የሆነ የተሳሳቱበት የሆነ ጉዳይ ይኖራል ብዬ ነው የማስበው እና ያልተናዘዙት ኃጢአት ካለ ባይመለሱም እንኳን ወደ እርኩሰቱ ግን ያልተናገሩት ጉዳይ ካለ ደውለሽም ጠይቀሽም ምንም ቢሆን እንዲናዘዙት አስደርጊያቸው እሺ እንትናት መቼም ችግር አለባት ዳገት መውጣት ደግሞ ጾም ነው ጾሙን እንደምታስበው ጾም አለች ሷማኔ እንትናት በቃ ጭንቅላቷ እንትን ነው በደብተራውን በድግምቱ ምናምን የታሰረ ስለሆነ ትናገረው ዋሳቡን እንኳን መግለጽ አትችልም የታሰረ ሰው ታውቃለህ አይደል በምንም ነገር በጉልበቱ አስተርታ እንኳን ገንዘብ ይስጡን ማለት አትችልም አፋ ተዘግቶ ዝም ብላ በቃ የሰራች ነው ነው ገዳም ያገለገለች ከሰጧት ጥሩ ነው ከሰጧት ግን ዝም ብላ ነው የምትሄደው እኛ ነው ከሷ እንትን የምንለው በቃ ወደዚህ መጣጣታለን ለምንድነው ወጉ ብቻ ምሳሌ ምናምን ግን ለሷ ክፋት የሚሰራ ሰው ሲታደራት ምናምን አፋ ያለው ትናገራለች ምን እንደሚል እንኳን አታውቀውም ይሄንን ነገር ይሆናል ማለት
አዎ እኮ ያንን ቼክ ማድረግ እሳቸው ጋር የሆነ ምንኩስናቸውን ሊያረክስ ምድራዊ መልአክነታቸውን ሊያራክስባቸው የሚችል የሆነ ከባድ ነገር ይኖራል። እንግዲህ በጥንቃቄ የሚካሄድበት መንገድ ላይ ነው ያሉት እሳቸው። ያ እንግዲህ በክቱን የሞት አፋፍ ኦልሬዲ መነኩሴ ማለት እኮ በቁም የሞተ ማለት ነው እኮ በቁም ለዚህ ዓለም ሞቻለሁ በቃ ምንም ከዓለም መፈልግ ኢቭን ባዶ እግሩ ነው የሚሄደው። ለቅሶ ቤት ሄዶ ንፍሮ አይበላም። ምንኩስና ከዚህ ታስተምራለሁ ምን እንደሆነ በጣም ከባድ የሆነ ግን እግዚአብሔር ለመረጠው ብቻ የሚሰጠው እንትን ነው። ዝም ብሎ ሁሉም ሰው ስለ ልጆቹ ቦታ ስለያዙለት ዓለም ስላስጠላው ብቻ የሚመነኮስ አይደለምና የእናትሽን ነገር አስቢበት። እሺ በጣም እናመሰግናለን። የእንተ ትምህርት የተከታተልነው ነው። ሁሉም ባለፈው እንትን ወንድማችን ትግርኛ የምናገር ያለውን ነገር ደግሞ በትግርኛ ትምህርቱን እንኳን የዩቲዩብን ወይ መጽሐፉን እንትን ቢሆን ብዙ ሰው የጠፋል። እናንተ ደግሞ የጠፋ በጎችን ፈልጉ ስለሆናችሁ እኛ እንትን እኔ አማርኛ አልተማርኩም፣ ግን አማርኛ ያነባለሁ እሰማለሁ። በቃ እግዚአብሔር ሲፈቅድ እንትን ይሆናል በቃ ግን የተቸገሩ ማህፀናቸው የተዘጋ ልጅ ፍለጋ ያሉትን ብዙ ነገር ያለ ስታይ መንፈስ ሲሆን እኛ ይገባናል። ስታስረዳው ግን አይገባውም ሰው ብዙ ችግር ስላለ መጽሐፉን እንኳን ይሁን በዩቲዩብ እንኳን አንድ ሰዎች እንትን ያስተምሩ ጥሩ ነበር ይላሉ። እና እስቲ እግዚአብሔር እንግዲህ ይፍታው። እሱን መጠየቅ ነው በቃ። ችግር የለውም። እኔ እንደምን ብዬ ገጠመኙን በትግርኛም እንዲያስተምሯችሁ ለማድረግ እሞክራለሁ። እሺ እኔ አሁን ወደ አንድ ብሔር ማድላት ስለማልፈልግ ሁሉንም ብሔር የሁሉንም ብሔር ልክ ነህ 7ም 8ም ይሁኑ ሁሉንም በየተራ መተው አንዳንድ ነገሮችን እንዲነግሯችሁ ስለምፈልግ ነው። ብዙ ሰው እንትን አማርኛ ይችላል እኮ የኤርትራ ሰዎች እንትን አማርኛ ይችላሉ፣ ግን አንዱን በሱር የተያዘ አለ አይደል? በእንትን ጠቅላላውን ነገር እንዳያውቅ የተደረገ ያበደ ምናምን ስላለ እሱ እንዲመለስ እንጂ በምንችለው እኮ ሌላኛው ያስተማር ምናምን ትልካለ ብዙ ነገር አለ። በአንተ ተቀይረናል ሁሉ ነገር ተሳገተናል። የሚመጣውን እግዚአብሔር የፈቀደውን ነገር ሁሉም ያለፈ እንትን ወንድማችን ያለውን የሱ ታሪክ የኛ ታሪክ ነው። ብዙ ነገር አለ መቼም እንማራለን። እግዚአብሔር በፈቀደው ደግሞ ሌላ ነገር ይሆናል። እሺ አመሰግናለሁ እናት። እሺ አንድ ደግሞ እንትን ህልማችን ነበር ባለፈ እንትን አመት አድርገዋልና ጸሎት አድርጌ የእንትን መንጻፉ ላይ ተኛ ማለት ነው። እመቤታችን ኪዳነ ምሕረት እንትን 12 አክሊል ወደታች ፊቴ ላይ ተመጣና ብርሃኑ ቀደድ ብሎ እንትን ሰነጎለጎታ አንብቤ ያደርኩበት ነው ማለት ነው። ቃል ኪዳንሽን እንደዚህ ነው የሚለው ሁሉም ሲጨርስ ከተኛሁ ማለት ነው። እንትን አለኝ ሰውን ከቤታችሁ ውጡ የሚባል አዋጅ እንትን ይሆናልና ከዛ ለምንድን ነው የምንወጣው ካልኩ ቤቱ ለሚፈርስበት ጊዜ ይታወቃል። አሁን ቤት ይፈርሳል የሚሉና ከዛ ጸበል ይዤ ልውጣ ብዬ ያው ነው መንቀረስ ጸበል ይዤ ያለቅ ማለት ነው። ጸበል ይዤ ሲወጣ የጸበል የሚያስቀምጥበት እነት ማለት ነው። ጸበል የሚያስቀምጥበት ወረቀቱ ወርቅ ይዤ ይወጣና ከዛ ዘወር ብዬ ሳየው ቤቱ ቤተክርስቲያን የገዙበት አለ። የእመቤታችን ቤተክርስቲያን እንትን ሲፈርስ አየሁት ማለት ነው። ከዛ ሁለተኛ ቀን ደግሞ እንትን ሲተኛ መልሼ ደግሞ እንትን እመቤታችን ሆይ በቃ ምሕረትሽን ኮሮና ምናምን ስለነበረ እንደዚህ አድርገኝ ጊዜ ሲናገር እመቤታችን ፊቷ ማዲያት ሆኖ ያለቀሰች ማለት ለምንድን ነው የሚታችን ራሳቸው አይደለም እንዴ ሶዶምና ጎሞራ የተደፋውን እሳትፋል የምትሉ ብላ ከፊት የተሰወረች። ሶስተኛ ቀኑ ደግሞ እንትን በሰንበት ኪዳን ነበረ። በፌስቡክ አንድ ርጉዝ ሴት ሆዷን ተገላልጣ ሸር ስትል አየኋትና ሌሊቱ ስተኛ ጆሮዬ ላይ ጁ ብሎ ትናንት የነገርኩሽን አወቅሽው የእግዚአብሔር ስድብ ያልኩሽ ራቃታችሁ ወጣችሁ እንደዚህ ስታደርጉ ይሄንን ነው ስድብ ያልኩሽ ማለትም ከዛ ጭንቅላት ያመመኝ አለቆስና ለማን ነው የምናገረው ብዬ በክርስቲያን ተቆጥሮ ልጄ አንድ ካህን አገኘሁ። ወደ እሳቸው ሄድኩ። ካህኑ ሁለት ሰዎች ሆነው ወደ ቤተ መቅደስ አስገብተው እኔ ህልም አይቻለሁ። ቤተክርስቲያን ሲፈርስ
ፈተና የእግዚአብሔር እንዳይሆን እመቤታችን ደግሞ በእኛ ሴቶች በተለይ እንደዚህ ህልም አይቼና ምን ላድርግ ብሎ አንደኛው ካህን ምን አለ መሰለህ ዝም ብሎ ነው በቃ እሷ እንደዛ አትልም ዝም ብለሽ ነው መንፈሱ ነው ብሎ እንትን አለ። ሌላኛው ሁለት ካህን ነበርና ሌላኛው ግን አዞኑ ቤት ሲመጣ አራተኛው ቀን አንድ የረሳሁት ደግሞ እንትን ሚካኤል ነበር። ወደ ቤተክርስቲያኑ ታልሪቢ ነው እንዴ? ነይ አይደለም አንድ ላይ ነውና እኔ የገባኝ ማለት ነው አንድ ህልም ነው እሷ ነው ተከታትላ የምትመጣው መልእክቱ ነው ወይ የኔ በውስጥ የመጣ ሐሳብ ነው ብዬ ነው ሶስቱንም ህልም ባንድ ላይ ጠቅልዬ እንድነግርሽ ከሆነ ነገር ይጨምርልኝሽ። አዎ ከዛ እንትን ነው ካልሄድኩ ካነገረችኝ ከዛ ምንድነው የምትለኝ በቃ ልጅ ትንሽ አለችንና ቤዛት ሊሄድና ለካህኑ ልናገር ብዬ ከመንገሬ በፊት ስተኛ የሚሄድበት ቤተክርስቲያኑ ነጭ ልብስ ለብሳ ቤታችን ማለት ነው ልጅ አቅፋ በፊቷ ላይ አቁማ ትቆምና አንድ ሴት አንቺ ከማን ነው የመጣሽው ስላ ከእናቷ ናች። እናቷ ግን እርጉዝ ስለሆነች እስከምትወልድ ድረስ ከኔ ጋር ትቆይ ብላ አንድ ጫፍ ላይ ቆማ ብርሃኗ ይታያል። ከዛ ብድግ ብዬ ልጄን ይዤ ሚካኤል ነበረና ቤተክርስቲያን ሄጄ አቆርቤ ልጄ ሰውዬውን እንደሱ ካልኩ ወደ ቤቴ ተመለሱ። በቃ ቅልል አለኝ። እንኳን ነገርኳቸው በቃ የእግዚአብሔር ፈተና ካልሆነ ምን አለብኝ ብዬ ወደ ቤቴ ሲመለስ ሌሊቱ ሰውዬውን ህልም መቼም መሬት ላይ ስለምተኛ ህልም ያየሁት ደግሞ ሰውዬውን ሁለት ምላስ የእባብ ምላስ ውስጣቸው ላይ ሆነው ዳቦ ያኘኩ ካህኑ ማለት ነው። ከዛ ለምንድነው ጸበል ምናምን ማትቆቡት ለምንድነው ኦፓሬሽን አድርጎት የእባቡ ምላስ ማታለቁት ስላቸው ምን እንዳሉ መሰለህ አውቃለሁ እኮ ነው እንደሚያድን ግን ሰኝክ አይከለክለኝም አይቸግረኝም ስለሆነ ነው ማይለቁ አሉኝ። በህልም ነው ይሄንን ደግሞ እሺ ይኸውልሽ አሁን በቃ አራት ነው የነገርሽኝ። እንግዲህ ደግሞ ወደዚህ ወደ አራተኛ መጣ። አዎ አንድ እንትን ተደጋጋሚ ስለሆነ አንድ ላይ እንዴት ተደጋጋሚ ሆነ ባልኩኝ ህልም ጠቅልዬ ስነግርሽ ስርዓተ እግዚአብሔር ወይም ደግሞ በቤተ ክርስቲያን ውስጥ አንዳንድ ስርዓቶች ሲጓደሉ የሆኑ የተበላሹ ነገሮች እንትኑ ስታይ መስተካከል እንዳለበትና አንዳንድ ከራስሽ አልፈሽ ከራስሽ ወጥተሽ ከቤተሰብሽ ወጥተሽ ለቤተ ክርስቲያንም ማሰብ መቆርቆር እንደሚገባሽ ወይም ደግሞ የምትቆረቆሪም ሰው ከሆንሽ በዛ በኩል እግዚአብሔር ይሄ ነገር እንዳየልሽ ነው። የምትነግሪኝ ነገር በሙሉ ከአንቺ ውጭ ስለሆኑ ነገሮች ናቸው። በዙሪያ ስላሉ ስለ ቤተ ክርስቲያን ጉዳይ ስለ ሰዎች ጉዳይ ነው እና ስርዓተ ቤተ ክርስቲያን ሲፋለስ ነው የምታዩ ህጉ ጊዜው ማለቁን ዘመኑ መፈጸሙን ራስሽን እንድታዘጋጂ እንድትጠነቀቂም ጭምር ነው እያሳየሻለሁ። ጠቅለል አድርጌ ስነግርሽ የተለያየ ነገር ነው ታያለሽ። አሁን እኛ ሁለት ምላስ ነው ያለው። አዎ ምላሱ ይወጣል እንኳን የእባብ ሆነ ይወጣል ይገባልና ያኝኩ ደግሞ ታኝኩ ለምንድነው የጸበሉ ያልኩህ ሁሉ ጊዜ የአቡነ መንቀሬ ጸበልን እንትና አላቋጥሩትም ጸበል ለምን አታደርጉትም ወይ ህክምና አትሄዱም ስላችሁ ሰውየውን አላውቃቸውም ስናዘዝ እንትን የቤተክርስቲያኑ ህግ ነው ምንድነው የህልም ብዬ ለካህን ነው የምትናገረው አይደል ቤተክርስቲያን ሳይ ምናምን ሲሄድ ነው ያየሁት። ግን ልቤ የሆነ ድንጋይ ነገር ይዋለኝ ምንድነው ይሄን ሰውየው እኮ ምእመን ስለሆንሽ ለአንቺ የሚከብድብሽ ነገር እንዳለ እየነገርሽ ነው። አንቺ አሁን ቁም ነገር አውርተን እንለያይ። አንቺ በብዛት መጸለይ ያለብሽ ለሀገርም ጭምር እንደሆነ ነው የሚናገረው። በቃ ለሀገርም ለሃይማኖትም መጸለይ ያለብሽ። ስትጸልይ ለራስሽ ብቻ አትጸልይ። እንዲህ አይነት ነገሮችም ስላሉ ከራስሽ አልፈሽ ለእናትሽም ለቤተ ክርስቲያን ስርዓትም ለሀገርም ጸልይ ነው የምታያቸው ነገሮች በብዛት እንደዛ። ጥንቃቄ ደግሞ አድርጊ ነው። አዎ ልክ ነው። እኔም እሱ ነው የፈታሁት። አሁን ያለውን ግርግር አውሮፓውን ያታመሰ አንድ አመት አድርጓል። ወደዚህ መምጣቱን አይቀርም ሰውን አይገባውን ስለሆነ እንጂ አሁን ያለቀ ነው ያለው። ግን በቃ እግዚአብሔር ልቦና ይስጣል። አሜን። አመሰግናለሁ። እግዚአብሔር አክብርልን። እሺ እሺ አመሰግናለሁ። እሺ እግዚአብሔር ይስጥልን። እንግዲህ እስካሁን ድረስ ቆይተናል ምዕመናን።
አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት።